አእማድ ከሚባሉ ምስጢራት ከአምስቱ አእማደ ምስጢራት በአራተኛ ደረጃ የምንማረው የምናውቀው ህይወት የሚሆነን ህይወትን የሚሰጠን ታላቅ ምስጢር ነው። ስለ ምስጢረ ቁርባን እንነጋገራለን ማለት ነው እንደ እግዚአብሔር ፈቃድ። እንግዲህ ቁርባን ቅዱስ ነው። ቅዱስ ቁርባን የሚል ኃይለ ቃልን መነሻ እናደርጋለን። ቅዱስ ቁርባን ከቃሉ ትርጉም ስንነሳ የተለየ የከበረ ንጹህ የሆነ ልዩ የሆነ ስጦታ እጅ መንሻ የሚል ትርጉም አለው። ቁርባን የሚለው ቃል በግዕዝ ቋንቋ ሲተረጎም አምሃ ወይም ደግሞ እጅ መንሻ ስጦታ፣ እጅ መንሻ ስጦታ የሚል ትርጉም አለው። ቅዱስ የሚለው ቅጽል ሲቀጸልለት ደግሞ ቅዱስ የሚለው ቃል የተለየ የከበረ ንጹህ የሆነ ልዩ የሆነ ለእግዚአብሔር ብቻ የሚቀርብ መስዋዕት መሆኑን እንረዳበታለን ማለት ነው። ቅዱስ የሚለው የተለየ የከበረ ንጹህ ልዩ ማለት ነው። ቁርባን ማለት እጅ መንሻ ስጦታ ማለት ነው። ቁርባን የተባለበት ምክንያት እንግዲህ ቁርባን እጅ መንሻ አድርገው ሊያቀርቡት የሚገባ መስዋዕት ነው። የጌታችን የኢየሱስ ክርስቶስን ስጋና ደም በዚህ ስም እንጠራዋለን። ለእኛና ስለእኛ ስጦታ እጅ መንሻ ሆኖ ቀርቦ ከእግዚአብሔር ጋር ያስታረቀን ከቀደመው ከአባቶቻችን ዘመን መስዋዕት ይልቅ የበለጠ እውነተኛ መስዋዕታችን ስለሆነ እኛም ይህንኑ እጅ መንሻ እየያዝን ዘወትር በእግዚአብሔር ፊት እንቆማለን ማለት ነው። ይህንን እጅ መንሻ ይህንን ስጦታ በቤተ ክርስቲያን በእግዚአብሔር ፊት እየያዝን ዘወትር በመቆም ሕይወት እናገኛለን ማለት ነው። ቅዱስ የተባለበት ምክንያት ቅዱስ ማለት ንጹህ፣ ልዩ፣ ክቡር፣ የተለየ ማለት ነው። ቅድስና እግዚአብሔር ለሚገለጥባቸው ሰዎችም ሆኑ የሰማያውያን አካላት እንደሚሰጥ ቅዱሳት መጻሕፍት ምስክሮቻችን ናቸው። ቅዱስ የሚለው ማለት ነው። ቅዱስ የሚለው ቅጽል ንጹህ፣ ልዩ፣ ክቡር፣ የተለየ የሚል ትርጉም ያለው ቃል ሲሆን ቅዱስ የሚለው ቅጽል ከሰው ልጆችም ባሻገር ለሌሎቹ ፍጥረታትም ይሰጣል ነው። ቅድስና እግዚአብሔር ለሚገለጥባቸው ሰማያንም ሆኑ የሰማያን አካላት እንደሚሰጥ ቅዱሳት መጻሕፍት ይናገራሉ። በተለይም አራቱ ለነዚህ ነገር ዋነኞቹ ናቸው። እነዚህን ስንመለከት ቅዱሳን ሰዎች ቅዱሳን ይባላሉ፣ መላእክት ቅዱሳን ይባላሉ። እንዲሁም ቅዱሳት መካናት ቦታዎች እግዚአብሔር የሚመለክባቸው ስመ እግዚአብሔር የሚጠራባቸው እግዚአብሔር የሚከብርባቸው ቦታዎች በራሳቸው ቅዱሳት ይባላሉ ነው። ቅዱስ የሚል ቅጽል ይቀጸልላቸዋል። እንዲሁም ነዋያተ ቅድሳት እግዚአብሔር የሚገለገልባቸው ከእንጨትም ሆነ ከወርቅ ከልዩ ልዩ ማዕድናት የሚሰሩ አምልኮተ እግዚአብሔርን በምንፈጽም ጊዜ የምንገለገልባቸው የምንጠቀምባቸው መንፈሳውያን እቃዎች ቅዱሳት ይባላሉ ነው። ነዋያተ ቅድሳት እንላቸዋለን። ነዋያተ ቅድሳት። ስለዚህ ቅዱስ የሚለው ቃል ለሰዎች ይቀጸላል፣ ለመላእክት ይቀጸላል፣ ለቦታዎች ይቀጸላል፣ ለቦታ ይቀጸላል፣
እንዲሁም ደግሞ እግዚአብሔር ለሚገለገልበት እንጨትም ሆነ ወርቅ ይቀጸላል ማለት ነው። ስለዚህ ቤተክርስቲያናችን ለእነዚህ አራት ነገሮች ቅድስናን የምትሰጥበት የራሷ የሆነ መንገድ አላት። ሰዎች ለፈጸሙት ስራ በራእይ፣ በህልም፣ በአይን ምስክሮችና እግዚአብሔር በፈቀዳቸው መንገዶች ምስክርነትን ሲያገኙ ሰዎች ማለት ነው ነዋያት ቅዱሳትና መካናት ደግሞ ቦታዎችና የእጽዋት ውጤቶች የሆኑ ደግሞ ከተፈጸመባቸው የቅድስና ተግባር አኳያ ቅድስና እንዲሰጣቸው ቤተክርስቲያን በቀኖናዋ ታዝዛለች ማለት ነው። በባህሪው ቅዱስ የሆነው አምላካችን እግዚአብሔር የባህሪ ገንዘቡ የሆነ ቅድስናውን በተለይ ደግሞ ሰውና መላእክት ወርሰውት እንዲኖሩ ፈቅደዋል ማለት ነው። የሰውና የመላእክትን ልዩ የሚያደርገው ቅዱስ ብለው አመስግነውት ያንኑ ምግብ ልብስ አድርገውት የሚኖሩ ፍጡራን ስለሆኑ ሰውና መላእክት ቅዱሳን መባላቸው ከእጽዋት ውጤቶችና ከቦታዎች በተለየ የከበሩ እንደሆኑ እንረዳለን። ምክንያቱም የሰውና የመላእክትን ልዩ የሚያደርገው ቅድስናቸውን እግዚአብሔርን ቅዱስ 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 ብለው አመስግነውት ያንኑ ምስጋና ምግብ ልብስ አድርገውት የሚኖሩ ስለሆነ ማለት ነው። ቅዱስ ቁርባንንም ቅዱስ የምንለው አንደኛ በአምስት ዋና ዋና ምክንያቶች ነው። አንደኛ በባህሪው ቅዱስ የሆነ የክርስቶስ ስጋና ደም ስለሆነ ቅዱስ እንለዋለን። ቅዱስ ቁርባንን ቅዱስ የምንለው በባህሪው ቅዱስ የሆነ የክርስቶስ ስጋና ደም ስለሆነ ማለት ነው። እግዚአብሔር በባህሪው ቅዱስ ነው። እስመ ንጹሐት ጠባያቲሁ ለእግዚአብሔር ዘእንበለ ነውር፣ እግዚአብሔር ያለ ነውር ያለ ነቀፋ ያለ ምንም ጉድለት ያለ ምንም ሕጸጽና ያለ ምንም ኃጢአት በባህሪው ቅዱስ ነው፣ ልዩ ነው፣ የከበረ ነው፣ ንጹህ ነው፣ ንጹህ ባህሪ ነው። ስለሆነም በባህሪው ቅዱስ የሆነ የክርስቶስ ስጋና ደም ማለት ደግሞ ራሱ ክርስቶስ ማለት ነው። የክርስቶስ ስጋና ደም ማለት ራሱ ክርስቶስ ነው። ክርስቶስ ስጋና ደምን ነስቶ ሰው ሆኖ ፍጹም እግዚአብሔር ፍጹም ሰው እግዚአብሔርም ሰውም የሆነ አካል ስለሆነ የክርስቶስ ስጋና ደም ራሱ ክርስቶስ ነው። ስለሆነም ቅዱስ ቁርባንን አንደኛ በባህሪው ቅዱስ የሆነ የክርስቶስ ስጋና ደም ስለሆነ ቅዱስ እንለዋለን። ሁለተኛው ምክንያት ሰውን ለቅድስና የሚያበቃ ስለሆነ ነው። ቅዱስ ቁርባን ሰውን ለቅድስና የሚያበቃ ስለሆነ ቅዱስ እንለዋለን። ሶስተኛው ምክንያት ቅድስቲቱን ከተማ ሰማያዊት ኢየሩሳሌምን የምንወርስበት እጅ መንሻ ስለሆነ ማለት ነው። ቅድስቲቱን ከተማ ሰማያዊት ኢየሩሳሌምን የምንወርስበት እጅ መንሻ ስለሆነ ቅዱስ እንለዋለን ቁርባንን ማለት ነው። አራተኛው ምክንያት ከቀደመው የአባቶቻችን መስዋዕት የተለየ ስለሆነ የአዲስ ኪዳኑ መስዋዕት ከብሉይ ኪዳኑ መስዋዕት እጅግ የተለየና የራቀ። የብሉይ ኪዳኑ መስዋዕት ስርየተ ኃጢአትን በስጋ ብቻ የሚያሰጥ ነበር እንጂ በነፍስ የሚያሰጥ አልነበረም። የአዲስ ኪዳኑ መስዋዕት የቅዱስ እግዚአብሔር ወይም ደግሞ የክርስቶስ ቅዱስ ስጋና ክቡር ደም ግን ስርየተ ኃጢአትን በስጋም በነፍስም የሚያሰጥ የእግዚአብሔርን መንግስት በር መክፈት የሚችል የዘላለም ሕይወትን የምንወርስበትና የምናገኝበት ስለሆነ ይልቁንም የብሉይ ኪዳኑ መስዋዕት ቁርባን መስዋዕቱ ከላም ከበሬ ከፍየል ከበግ እንዲሁም ከርግቦች ከዋኖሶች የሚዘጋጅ ቁርባኑ ደግሞ ከእህል አይነቶች የሚዘጋጅ ነበር። የአዲስ ኪዳኑ መስዋዕት ግን የራሱ የክርስቶስ ቅዱስ አካል ቅዱስ ስጋውና ክቡር ደሙ ስለሆነ ከቀደመው የአባቶቻችን መስዋዕት እጅግ የተለየና የከበረ በመሆኑ ቁርባንን ቅዱስ እንለዋለን። አራተኛው ምክንያት ከቀደመው የአባቶቻችን መስዋዕት የተለየ ስለሆነ ነው። አምስተኛው ምክንያት ቁርባንን ቅዱስ የምንልበት ተረፈ ኃጢአት የሌለበትና ኃጢአትንም የሚያስወግድ ስለሆነ ማለት ነው። በራሱ ምንም ኃጢአት የሌለበት በባህሪው ቅዱስ እንደሆነ ተመልክተናል። እንዲሁም ደግሞ
በሰው ልጆች ላይ የሚኖረውን ኃጢአት ፈጽሞ የሚያስወግድ የሚደመስስ የሚያጠፋ የሚያርቅ ስለሆነ ቁርባንን ቅዱስ እንለዋለን ነው። በአጠቃላይ ቁርባን ቤተክርስቲያን ቅድስናን ተሳትፋ ቅድስናን ወርሳ የምትኖርበት ምስጢር ነው። ስለሆነም የቅድስናችን ሁሉ ምንጭ የሆነውን ይህን ማዕድ መንፈሳዊ ማዕድ ይህን መንፈሳዊ ስጦታ ይህን መንፈሳዊ እጅ መንሻ ቅዱስ እንለዋለን ማለት ነው። የቅድስናችን ሁሉ ምንጭ ስለሆነ ቅዱስ እንለዋለን። የቤተ ክርስቲያናችን አስተምህሮ ስለ ቅዱስ ቁርባን ምን እንደሚመስል ስንመለከት ቅዱስ ቁርባን ነፍስ የተለየው መለኮት የተዋሃደው እንደሆነ ቤተ ክርስቲያናችን ታምናለች፣ ትረዳለች፣ ታስተምራለች ማለት ነው። ቅዱስ ቁርባን ነፍስ የተለየው መለኮት የተዋሃደው ዛሬ ቤተ ክርስቲያናችን የምታቀርበው ዓለም የዳነበት ቅዱሱ መስዋዕታችን በዕለተ ዓርብ ከ9 ሰዓት ጀምሮ በመስቀል ላይ የነበረው ፍጹም የክርስቶስ ስጋና ደም መሆኑን ቅዱስ ቤተ ክርስቲያናችን ታምናለች። በዚህም ከብራ የዘላለም ሕይወትን አግኝታበት ትኖራለች ማለት ነው። እንግዲህ ቤተ ክርስቲያን ማናት ስንል ከዚህ ላይ በቅዱስ ቁርባኑ ከብራ የዘላለም ሕይወትን አግኝታ የምትኖር ቤተ ክርስቲያን የምእመናን አንድነት ናት። ቤተ ክርስቲያኗን ሳይሆን የምእመናንን አንድነት ቤተ ክርስቲያን የምንለው በደመ ክርስቶስ የተዋጁ የምእመናንን አንድነት ነው። በዚህ ጊዜ ቤተ ክርስቲያን የምንለው በደመ ክርስቶስ የተዋጁ የዳኑ ከሞት ወደ ሕይወት የተሸጋገሩ የምእመናንን አንድነት ቤተ ክርስቲያን እንላለን። ሰማያውያን መላእክት በገነት ያሉ ነፍሳት በምድር በአጸደ ስጋ ካሉ ቅዱሳን ጋራ አንድ ሆነው ቤተ ክርስቲያን በሚለው ስም ይጠራሉ። ቤተ ክርስቲያን የሚለው ስያሜ በሰማይ መላእክት በገነት ያሉ ጻድቃን ቅዱሳን ነፍሳት በገነት ነፍሳት ብቻ ስለሚኖሩ ማለት ነው፣ ስጋ ስለሌለ ከሞት በኋላ በምድር በአጸደ ስጋ ያሉ ቅዱሳን ለቅድስና የበቁ በክርስቶስ ክርስቲያን የሆኑ በክርስቶስ ያመኑ የተጠመቁ የክርስቶስን ቅዱስ ስጋ ክቡር ደም እየተቀበሉ የዘላለም ሕይወትን የሚያገኙ ምእመናን ቤተ ክርስቲያን በሚለው ስም ይጠራሉ። ቤተ ክርስቲያንን እንተላይ ለኩሉ ጉባኤ ሐዋርያት እንላታለን። ከሁሉ በላይ የሆነች ሐዋርያት የሰበሰቧት እንላታለን ቤተ ክርስቲያን። በኩረ ፍጥረት ተብሎ የሚጠራ የክርስቶስ አካሉ ስለሆነች ማለት ነው። ቤተ ክርስቲያንን እንተላይ ለኩሉ ጉባኤ ሐዋርያት ከሁሉ በላይ የሆነች ሐዋርያት የሰበሰቧት አንድነት ብለን እንጠራታለን። በሌላ መጠሪያ ቤተ ክርስቲያን ማህበረ በኩር ተብላ ትጠራለች። ማህበረ በኩር ቤተ ክርስቲያን እንግዲህ ሰማያውያን መላእክት በገነት ያሉ ነፍሳት በምድር በአጸደ ስጋ ካሉ ቅዱሳን ጋር አንድ ሆነው የሚጠሩበት ስያሜ ሲሆን በሌላ ስያሜዋ ቤተ ክርስቲያን ማህበረ በኩር ትባላለች። በኩሩ ክርስቶስ ነው። ማህበሩ መላእክት በገነት ያሉ ነፍሳትና በምድር ላይ ያሉ ክርስቶሳውያን ምእመናን ናቸው። ክርስቶስም ለቤተ ክርስቲያን በኩር ነው። የበኩር ልጇን ወለደች ተብሎ በቅዱስ ወንጌል እንደተጻፈ እመቤታችን የበኩር ልጇን ወለደች ተብሎ የተነገረላት ክርስቶስን በመውለዷ ነው። የክርስቶስ በኩርነቱ ለቤተ ክርስቲያን ነው። ክርስቶስ በብዙ ወገን ለቤተ ክርስቲያን በኩር መሆኑን እንረዳለን። ሐዋርያት የሰበሰቧት የምንላት ቅዱስ ቤተ ክርስቲያንን መጥራት የክርስቶስ መሰብሰብ ደግሞ የሐዋርያት በመሆኑ ነው። ቤተ ክርስቲያንን የጠራት ማን ነው? ክርስቶስ ነው። ክርስቶስ ነው። የሰበሰቧት ደግሞ ሐዋርያት ናቸው። እስከ ዓለም ዳርቻ ድረስ እየዞሩ
የእግዚአብሔርን ቃል እየነገሩ እያስተማሩ አሕዛብን ሕዝበ እግዚአብሔር እያደረጉ እያሳመኑ እያጠመቁ ቤተክርስቲያንን ከምስራቅ ከምዕራብ ከሰሜን ከደቡብ ከአራቱ ማዕዘናተ ዓለም ሰብስበዋታል። ስለዚህም እንተ ላዕለ ኩሉ ጉባኤ ዘሐዋርያት እንላታለን ማለት ነው። ሐዋርያት የሰበሰቧት ከሁሉ በላይ የሆነች እንላታለን ማለት ነው። ቤተክርስቲያንን የጠራት ክርስቶስ የሰበሰቧት ሐዋርያት ናቸው። እንግዲህ በቅዱስ ወንጌል ምሳሌነት ክርስቶስ በምሳሌ አስተማረው ስንመለከት ወፃ ዘራኢ ይዝራ ዘሪው ሊዘራ ወጣ ብሎ ክርስቶስ በምሳሌ አስተምሯል። እንግዲህ ዘሪው ዘራኢው ካህኑ እቱ ተብሎ ተተርጉሟል በዚያው በቅዱስ ወንጌል። ሊቁ ቅዱስ ያሬድም ይሄንን ተርጉሞታል። ካህኑ እቱ የተባለው ሊቀ ካህናት ክርስቶስ ነው። የእግዚአብሔርን ቃል የሚዘራ የእግዚአብሔርን ቃል ወደ ምእመናን የሚያደርስ ክርስቶስ ነው። የመከሩ ሰራተኞች ደግሞ ሐዋርያት እና ከነርሱ በኋላ የተነሱ የቤተ ክርስቲያን መምህራን ናቸው። መምህራን ካህናት ናቸው። ጌታ ሰርጉን ካዘጋጀ በኋላ ሰውን እንዲሰበስቡለት በጎዳና ያገኙትን ሁሉ ይጠሩ ዘንድ አገልጋዮችን እንዳዘዘ በቅዱስ ወንጌል ተጽፎ እናገኛለን። በማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ማለት ነው። እንግዲህ ሰርጉን ካዘጋጀ በኋላ ሰውን እንዲሰበስቡለት በጎዳና ያገኙትን ሁሉ ይጠሩ ዘንድ አገልጋዮቹን አዝዟል። ይህ ምሳሌያዊ ትምህርት የሚያስረዳን ሰርጉ መንግስተ ሰማያት ናት። አገልጋዮቹ ሐዋርያት ናቸው። በየመንገዱ ያሉት ሰዎች ከአራቱ አቅጣጫ የሚሰበሰቡ ምእመናን ናቸው። ስለዚህም ቤተክርስቲያን ጉባኤ ዘሐዋርያት ተብላ ትጠራለች። የሐዋርያት ስብስብ ተብላ ትጠራለች። ቤተክርስቲያን ማህበረ በኩር የበኩር የክርስቶስ ማህበር ከምትባልበት ማዕረግና ክብር የደረሰችው ቤተክርስቲያን የታጨችው በደመ ክርስቶስ በመሆኑና ከክርስቶስም ጋራ በመንፈስ ቅዱስ የተዋሃደችው በቅዱስ ቁርባን ስለሆነ ነው። ስለሆነም ቅዱስ ቁርባንን ቤተክርስቲያን የክርስቶስ ቤት የክርስቶስ ማደሪያ የሆነ ሁሉ ማህበረ በኩር የሰው ልጆች ማህበረ በኩር የሆኑ የበኩር የክርስቶስ ማህበር ቤተሰብ የሆኑ የሰው ልጆች ሁሉ ሊቀበሉት ይገባል። ምክንያቱም ቤተክርስቲያን መንፈስ ቅዱስን የተዋሃደችው በጸጋ ክርስቶስን መስላ የምትኖረው የዘላለም ሕይወትንም የምትወርሰው በቅዱስ ቁርባን ስለሆነ ነው። ስለዚህ ዛሬ ቤተክርስቲያናችን የምታቀርበው ዓለም የዳነበት ቅዱሱ መስዋዕታችን በዕለተ ዓርብ ከ9 ሰዓት ጀምሮ በመስቀል ላይ የነበረው ፍጹም የክርስቶስ ስጋና ደም ነው። መድኃኒታችን ኢየሱስ ክርስቶስ አባ አማሐጽ ነፍሴ ወሰዴከ አባት ሆይ ነፍሴን በእጅህ አደራ ሰጣለሁ በማለት ከተናገረበት ጊዜ ጀምሮ መለኮቱ ከስጋውም ከነፍሱም አልተለየም። በመለኮት መወሰን የለበትም። መለኮት በሁሉ የመላ ነው። ከስጋና ከነፍስ ጋር ይቅርና መለኮት የሌለበት ገጸ ምድር የምድር ገጽታ የለም፣ የሰማይም ገጽታ የለም። መለኮት በ20 ዓለማት የመላ ስለሆነ ስለዚህ መለኮት የሌለበት ከሌለ ደግሞ መለኮት ከነፍስም ከስጋም ጋር የተዋሃደ ነው። ከነፍስም ከስጋም ጋር አልተለየም። በመለኮት መወሰን ስለሌለበት መለኮት በሁሉ የመላ ስለሆነ ከስጋ ጋራ ወደ መቃብር ወርዷል። ስጋ ስንል ስጋ ክርስቶስ ማለታችን ነው። ዮሴፍና ኒቆዲሞስ የጌታ ኢየሱስ ክርስቶስን ስጋ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት በባህሪው ሞት በመንግስቱ ሽረት የሌለበት ልዩ ጽኑ ንጹህ የክቡር እግዚአብሔር እያሉ እያመሰገኑ ጸሎተ ኪዳንን እያደረሱ ገንዘው ክርስቶስን ማንም ሰው ወዳልተቀበረበት ዮሴፍ ዘአርማትያስ ለራሱ ባሳነጸው አዲስ መቃብር ዘአውቀረ ሎቶ ይለዋል። ለራሱ ባሳነጸው ባሰራው አዲስ መቃብር ክርስቶስን ስጋ ከክርስቶስ ቅዱስ ስጋ ጋር መለኮት አልተለየም። የክርስቶስ ነፍስ
ከስጋው በፈቃዱ ተለይታ ወደ ሲኦል ወርዳ የሲኦልን ነፍሳት ነፃ አውጥታለች። እለውስተ ሲኦል ጻኡ ወእለውስተ ጽልመት ተከሰቱ ወሪዩ ብርሃነ አብየ በሲኦል ያላችሁ ውጡ፣ በጨለማም ያላችሁ ተገለጹ፣ በብርሃን ተመላለሱ፣ ወደ ገነት ግቡ የሚለውን አዋጅ የክርስቶስ ነፍስ በሲኦል ሄዳ ተናግራለች። ከዚህች የምስራችን ከምትሰብክ ነፍሰ ክርስቶስ ከክርስቶስ ነፍስ ጋር መለኮት አልተለየም። መለኮት ከስጋ ጋር ወደ መቃብር ወርዷል፣ ከነፍስ ጋርም ደግሞ ወደ ሲኦል ወርዷል ነው። ስለዚህ መለኮት ከነፍስም ከስጋም ጋር አልተለየም፣ በነፍስም በስጋም ዘንድ ተዋህዶ አለ። የምንቀበለው ቅዱስ ስጋና ክቡር ደም ነፍስ የተለየው መለኮት የተዋሃደው ብለን የምናምንም ስለዚህ ነው። የምንቀበለው ቅዱስ ስጋና ክቡር ደም ነፍስ የተለየው መለኮት የተዋሃደው እንላለን ብለን እናምናለን። እንዲህ ብለን አምነን እንቀበላለን፣ የዘላለም ሕይወትን እንወርስበታለን። ምክንያቱም ነፍስ ተለይታው ወደ ስጋን ተለይታው ወደ ሲኦል ሄዳለች። እኛ ደግሞ የምንቀበለው የክርስቶስን ቅዱስ ስጋና ክቡር ደም ነፍሱን በፈቃዱ ከለየ በኋላ ወአልቦ ዘያህይድንያ አላልለ ሜጧ በፈቃደ ከኔ ነፍሴን የሚወስዳት ማንም የለም፣ እኔ ራሴ በፈቃዴ ነፍሴን ከስጋ እለያለሁ እንጂ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ እንደነገረን በፈቃዱ ነፍሱን ከስጋው ለይቷል። ነፍሱ ከስጋው ከተለየ በኋላ ያለውን ቅዱስ ስጋ ክቡር ደም እንቀበለዋለን ነው። ስለዚህም ነፍስ የተለየውን መለኮት የተዋሃደውን ብለን እናምናለን። ነፍስ አልተለየውም ካልን መስዋዕት ሆነ፣ ነፍሱን ደግሞ ስለ ወዳጆቹ አሳልፎ ሰጠ ለማለት አንችልም። መስዋዕት ሆነ የሚባል አካል ነፍሱ ሲለይ መሰዋት፣ መታረድ፣ መወራረድ የሚነገር ነፍስ ከስጋ ከተለየች በኋላ መስዋዕትነት የሚነገረው ማለት ነው። መስዋዕትነት የሚባል ነፍስ ከስጋ መለየት ከቻለች በኋላ ነው። ስለዚህ መስዋዕት ሆነ፣ ነፍሱንም ስለ ወዳጆቹ አሳልፎ ሰጠ ብለን የምናምን ነፍሱ ከስጋው ከተለየች በኋላ በመሆኑ የምንቀበለው ቅዱስ ስጋ ክቡር ደም ነፍስ የተለየው መለኮት የተዋሃደው መሆኑን ልብ ማለት ያስፈልጋል። በሚሰዋም ጊዜ ነፍስ አልተለየውም ካልን ማለት በሚሰዋም ጊዜ ይሰማዋል፣ በየዕለቱ ያመዋል፣ በየዕለቱ ይሞታል የሚል ሐሳብን ያስከትላል። ነፍስ አልተለየውም ካልን ማለት ነፍስ ያልተለየው አካል ስሜት አለበት፣ የህመም ስሜት ይሰማዋል፣ ይታመማል፣ በየጊዜው ይሞታል የሚል ሐሳብ ያስከትላል። ስለዚህ ነፍስ የተለየው መለኮት የተዋሃደው ነው ብለን እናምናለን ማለት ነው። ክርስቶስ ምዕረ ሶአርሶ ራሱን አንድ ጊዜ ለዓለም ቤዛ አድርጎ ሰጠ ብሎ ሐዋርያው ቅዱስ ጳውሎስ እንደሚነግረን አንድ ጊዜ ነው። የክርስቶስ ስጋና ደም አማናዊ ነው ስንል ወይም ደግሞ የምንቀበለው ቅዱስ ቁርባን አማናዊ ስጋ መለኮት ደመ መለኮት ነው። ስጋ ክርስቶስ ደመ ክርስቶስ ነው ስንል ክርስቶስ በቤተ መቅደስ በቀራንዮ በምትመሰለው ቤተ መቅደስ ሁሉ ጊዜ የሚታረድ ሁሉ ጊዜ የሚሰዋ እንደሆነ እናምናለን። ሆኖም ግን ሁሉ ጊዜ እየታረደ ሁሉ ጊዜ እየተሰዋ ህመም ይሰማዋል፣ በየጊዜው ይሞታል ብለን ግን አናምን። ለምን? ነፍስ የተለየው ስለሆነ ማለት ነው። ቅዱስ ስጋው ክቡር ደሙ ነፍስ የተለየው ስለሆነ ማለት ነው። ነፍስ ከተለየው ደግሞ ህመምና ሞት የሚባል አስተሳሰብ አይኖርም ነው። ስለዚህ ስለ ቅዱስ ቁርባን ነፍስ የተለየው መለኮት የተዋሃደው እንደሆነ
ማስተዋል መረዳት ያስፈልጋል። የቤተ ክርስቲያናችን መምህራን ቅድመ ቁርባን በሚጸለዩ የቅዳሴ ክፍል አአምን 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 ወእተአመን ከመ ኢተፈልጠ መለኮቱም ትስብእቱ አሐተ ሰዓተ ወኢ ከመ ቅጽበተ ዓይን አምናለሁ 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 መለኮቱ ከሰውነቱ ለአንዲት ሰዓት ለዓይን ጥቅሻ ያህል ስንኳን እንዳልተለየ እታመናለሁ ብሎ በቅዳሴ ሐዋርያት የተቀመጠውን ኃይለ ቃል ሁልጊዜ ይመሰክራሉ። አገልጋዮቹ ካህናት፣ መምህራን ይህንን ሁልጊዜ በቅዳሴ ጊዜ ይላሉ። ስለዚህ መለኮቱ ከሰውነቱ ለአንዲት ሰዓት ለዓይን ጥቅሻም ያህል እንኳን እንዳልተለየ እታመናለሁ የሚለውን ቤተክርስቲያን አምና ቅዱስ ቁርባንን ለምእመናን ታቀበላለች፣ ቤተክርስቲያን ትቀበላለች ማለት ነው። ቤተክርስቲያን በሚለው መምህራን ካህናትም ስለሚጠቃለሉ ነው። እዚህ ጊዜ ታቀበላለች፣ በምእመናን በኩል ቤተክርስቲያን የሚለውን ቃል ስንተረጉም ደግሞ ትቀበላለች። ስለዚህ ካህኑ ቅዱስ ሥጋውን ክቡር ደሙን ለእኛ ከመስጠቱ አስቀድሞ ሁላችንን ወክሎ በታቦቱ ላይ ባለው ቅዱስ ቁርባን ይህን ጸሎት ያደርሳል። ይህን ጸሎት ማለት አምናለሁ 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 ሶስት ጊዜ በስላሴ አንጻር በስላሴ አምሳል መለኮቱ ከሰውነቱ ለአንዲት ሰዓት ለዓይን ጥቅሻም ያህል እንኳን እንዳልተለየ እታመናለሁ ብሎ በምእመናን ተገብቶ ምእመናንን ወክሎ ይህንን ጸሎት ሁሉ ጊዜ ይጸልያል ማለት ነው። በቤተ መቅደስ ቅዱስ ቁርባኑን ለምእመናን ከማቀበሉ በፊት መለኮት አልተዋሃደውም የማንለው ደግሞ ሥጋ ብቻውን የዘላለም ሕይወትን ይሰጠናል ማለት ስለማያስችለን ነው፣ ማለት ስለማንችል ነው። መለኮት የተዋሃደው እንላለን እንጂ መለኮት ያልተዋሃደው ብለን አናምን። ለምን ካልን ሥጋ ብቻውን የዘላለም ሕይወትን ሊሰጥ አይችልም። የሩቅ ብእሲ ሥጋ ቢበሉት ይተኩሳል፣ ደሙን ቢጠጡት ይመራል እንጂ ምን ሕይወት ይሆናል ብለው መተርጉማን ይተረጉማል። መለኮት ያልተዋሃደው ሥጋ ሕይወት ሊሆን አይችልም። እንዲያውም ፍዳን ሊያመጣ ኃጢአትን ሊያበዛ ይችላል እንጂ ማለት ነው። የክርስቶስን ቅዱስ ሥጋ ክቡር ደም ግን መለኮት አልተዋሃደውም አንልም። መለኮት የተዋሃደው ነፍስ የተለየችው ብለን አምነን እንቀበላለን። መለኮት ያልተዋሃደው የማንለው ሥጋ ብቻውን የዘላለም ሕይወትን ሊሰጥ ስለማይችል ሕይወትን የሚሰጥ መለኮት ስለሆነ ማለት ነው። ስለዚህ መለኮትን ተዋህዷልና በልተነው ጠጥተነው ለዘላለም ሕይወት እንበቃበታለን። ነፍስ ተለይቶታልና መስዋዕታችን ነው እንለዋለን። በቅዱሳት መጻሕፍት ምስክርነት ስለ ቅዱሱ ማዕድ የምናምነውና የምናስተምረው ነፍስ የተለየችው መለኮት የተዋሃደው ቅዱስ ሥጋ ክቡር ደም የዘላለም ሕይወትን የሚሰጥ ብለን እናምናለን ማለት ነው። እንግዲህ ቅዱስ ሥጋው ክቡር ደሙ የዘላለም ሕይወትን የሚሰጥ መንፈሳዊ ምግብ ነው። መንፈሳዊ ምግብ ነው። ሥጋዊ ምግብ አይደለም፣ መንፈሳዊ ምግብ ነው። ሥጋዊ ምግብ የሆነ እንደሆነ ጠዋት በልተውት ጠጥተውት ለማታ ያሻል ያስፈልጋል። ማታ በልተውት ጠጥተውት ለጠዋት ያሻል ያስፈልጋል። ቅዱስ ሥጋው ክቡር ደሙ ግን በኃጢአት ካላሳደፍ ነው አንድ ጊዜ ተቀበለ ነው ለዘላለም ሕይወት ሲሰጠን የሚኖር ነው። ለዚህም ነው ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ እመቤታችንን ሲያመሰግን ኦ ድንግል በእንተ ዝናፍቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን
ድንግል ማርያም ሆይ እናከብረሻለን፣ ከፍ ከፍ እናደርግሻለን፣ እንወድሻለን ይልና እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን እውነተኛ መብልን እውነተኛ መጠጥን ክርስቶስን አስገኝተሽልናልና ወልደሽልናልና ይላታል። እውነተኛ መብል እውነተኛ መጠጥ ስለምን አለው ስንል ከዚህ ዓለም መብል መጠጥ ሲለይ ነው። የዚህ ዓለም መብል መጠጥ ጠዋት በልተነው ለማታ፣ ማታ በልተነው ጠጥተነው ለጠዋት የሚያስፈልገን ነው። ቅዱስ ስጋው ክቡር ደሙ ግን የክርስቶስ ስጋ የክርስቶስ ደም ግን በኃጢአት ካላሳደፍ ነው አንድ ጊዜ ተቀብለን ነው ለዘላለም ክብርን ሲሰጠን ጸጋን ሲያበዛልን ሕይወትን ሲያድለን የሚኖር በመሆኑ እውነተኛ መብል እውነተኛ መጠጥ ተብሎ ከስጋዊው መብል መጠጥ እጅግ የከበረና የተለየ የመለኮት አካል እንደሆነ መጻሕፍት ይነግሩናል፣ ሊቃውንት ያስተምሩናል። እኛም ይህንን አምነን የዘላለም ሕይወትን በቅዱስ ቁርባኑ እናገኛለን ማለት ነው። እግዚአብሔር ሰው ከሆነባቸው ምክንያቶች አንደኛው የአዳምን ዘላለማዊ ረሃብ ለማስወገድ ነው። አንደኛው ምክንያት የአዳምን ዘላለማዊ ረሃብ ለማስወገድ ነው። እግዚአብሔር ለሰው የከለከለው ከሰማይ በታች ምንም ነገር የለም። እግዚአብሔር ለሰው የከለከለው ነገር የለም። ይህንንም መጽሐፍ ቅዱስ ነው የሚነግረን። ምን ይላል የእግዚአብሔር ቃል? ሁሉን ንዳ ግዛ ተብሎ ለአዳም ስልጣን እንደተሰጠው መጽሐፍ ቅዱስ ይነግረናል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ ሁሉን ንዳ ግዛ በሚል ታላቅ ስልጣን አዳም መሾሙን መጽሐፍ ቅዱስ ይመሰክራል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 እንዲሁም ወሴምኮ ውስተ ኩሉ ግብረ ደዊከ በእጆች ስራ ላይ ሁሉ ሾምኸው ብሎም ነቢይ እግዚአብሔር ዳዊት በመዝሙር 8 ቁጥር 6 ላይ አዳም የሰው ልጅ በመላው በእግዚአብሔር የእጆቹ ስራ ላይ ሁሉ እንደተሾመ ከሰማይ በታች ባሉት ፍጥረታት ሁሉ ላይ እንደተሾመ ይናገራል ማለት ነው። ስለዚህ ሁሉ ከእግሩ በታች እንዲሆን ተደርጓል። ለሰው ልጅ ፍጥረት ሁሉ ከእግሩ በታች ሆኖ እንዲገዛለት ስልጣን ተሰጥቶታል ለአዳም። መላ ሰውነቱም በልጅነት ክብር የተሸፈነ በእግዚአብሔር ጸጋ የተመላ ሆኖ በገነት ይኖር ነበር የሰው ልጅ። ስለዚህም የሚበላውን የሚጠጣውን ፍለጋ መውጣት መውረድ አልነበረበትም። ለምን ካልን በገነት የሚበላው የሚጠጣው ሁሉ መልቶ ተሰጥቶት ስለነበር ማለት ነው። መውጣት መውረድ የለበትም። አድካሚ ነገር አልነበረበትም። ሁሉ በእጁ ተሰጥቶት ስለሆነ ማለት ነው። በገነት ወተከለ እግዚአብሔር ሰለስተ እፀወ በዲበ ገነት እግዚአብሔር በገነት 3 እጽዋትን ተከለ ፈጠረ ይላል። 3 ማለት በወገን በወገን ቆጥሮ ነው። የሚበሉትን የሰው ልጅ የሚጠቀምባቸውን እጽዋት አንድ ወገን አድርጎ ብዙ የሆኑ የእጽዋት አይነቶችን አንድ አድርጎ ይቆጥራቸዋል። ልክ እንደ ስነ ፍጥረት አቆጣጠር። በስነ ፍጥረት አቆጣጠር የሰው ልጅ በጣም ብዙ ሲሆን አንድ ብለን እንደምንቆጥረው፣ መላእክት እጅግ ብዙ ሲሆኑ አንድ ፍጥረት ብለን እንደምንቆጥራቸው ሁሉ እጽዋትንም አዳም ሊጠቀምባቸው ለምግብነት ሊጠቀምባቸው የተፈጠሩ እጽዋትን አንድ አድርጎ ዕፀ በለስን 2ኛ አድርጎ ዕፀ ሕይወትን 3ኛ አድርጎ ቆጥሮ 3 እጽዋትን በገነት ላይ እግዚአብሔር ፈጠረ ብሎ መጽሐፍ ይናገራል። ስለዚህ አዳም አንዱን አትብላ ተብሏል፣ ዕፀ በለስን ነው። አንዱን ብላ ተብሏል፣ በገነት ውስጥ የተፈጠሩትን እጽዋት በሙሉ ነው። አንዱን ደግሞ ብላም አትብላም አልተባለም። ጊዜው ሲደርስ እየተመገበ ወደ መንግስተ ሰማያት ይሸጋገርባት ስለነበረች ይህችም ዕፀ ሕይወት ናት። ሺህ ዘመን እየኖረ የሰው ልጅ በገነት ከዕፀ ሕይወት ፍሬ እየበላ እየታደሰ ወደ መንግስተ ሰማያት ሞት ሳይኖርበት ይሸጋገር ነበር ተብሎ እንደተጻፈ ማለት ነው። ስለዚህ የሚበላውን የሚጠጣውን ፍለጋ የሰው ልጅ በገነት መውጣት መውረድ አልነበረበትም ነው። ይህን ስንል ንዴተ ህላዌ ባኗኗሩ መቸገር፣ ብዙ ማሰብ፣ ማውጣት ማውረድ
ምን እበላለሁ ምን እጠጣለሁ ብሎ ማሰብ ጭንቀት አልነበረበትም። ችግር የሚባል ነገር በገነት አልነበረበትም ማለት ነው እንጂ ምንም ስራ አይሰራም ማለት ግን አይደለም። ለምን ካልን ተገበራ ለገነት ገነትን ተንከባከባት ተብሎ ስለተነገረው ማለት ነው። እግዚአብሔርን ያመሰግናል። ይህ ስራ ነው። የገነትን እጽዋት ድካም ሳይኖርበት ይንከባከባል። ይህም ስራ ስለሆነ ማለት ነው። ነገር ግን የሰው ልጅ በስጋና በነፍስ የተራቆተ ድሃ የሚያደርገውን ዕፀ በለስን በገዛ ፈቃዱ በላ። አታድርግ የተባለውን አደረገ፣ አትብላ የተባለውን በላ ማለት ነው። ያን ጊዜ ሁሉን አጣ፣ ከእግዚአብሔር ፍቅር ተለየ፣ ልጅነቱን አጥቶ ከመላእክት ህብረት አንድነት ተለይቶ ከገነት ወጣ። ሊበላው የማይገባውን ቢበላ ሊበላው የሚገባውንም የገነትን ተክል የገነትን ፍሬ እንዳይበላ ተከለከለ ማለት ነው። ቅድስት ወንጌል እስከመጣችበት ጊዜ ድረስ ቢበሉት የሚያረክስ ርኩስ ፍጥረት እንዳለ ኦሪት ስታውጅ ኖራለች። ይህንም በኦሪት ዘሌዋውያን ምዕራፍ 11 ቁጥር 1 ስናነብ የምናገኘው ነው። ለንጹሃን ሁሉ ንጹህ ነው ቢባልም ንጽህናውን ቅድስናውን ላጣ ሰው ሁሉም ነገር ቅዱስ ሊሆንለት አይችልም። ስለዚህም የማይበላውን በልቶ ለዘላለማዊ ረሃብ ተላልፎ የተሰጠውን የሰውን ልጆች አባት አዳምን አምላካችን እግዚአብሔር ከዘላለማዊ ረሃብ ሊያድነው ወዶ የገዛ ቅዱስ ስጋውንና ክቡር ደሙን እንካ ብላ ብሎ ሰጥቶታል ማለት ነው። ለሰው ልጆች እንካችሁ ብሉ እንካችሁ ጠጡ ብሎ ቅዱስ ስጋውን ክቡር ደሙን ሰጥቷል። በቅዱስ ወንጌል ጌታ ኢየሱስ ክርስቶስ ሲያስተምር ቆይቶ ህዝቡ ቃሉን ሲከታተሉ ከቆዩ በኋላ ስጋዊ ረሃብ ስለነበረባቸው እንደ ተራቡ ልሰዳቸው አልወድም የሚል ቃልን እናገኛለን። ክርስቶስ የተናገረው ቃል ማለት ነው። ምክንያቱም ሰዓቱ መሽቶ ስለነበር ህዝቡ ሲማሩ ውለው ሐዋርያት እኔን ህዝብ አሰናብታቸው ሰዓቱ መሽቷል ብለው ክርስቶስን ሲጠይቁት እንደ ተራቡ ልሰዳቸው አልወድም ብሎ ተናግሯል። ይህ የሚያስረዳን የእግዚአብሔርን ቅዱስ ስጋውን ክቡር ደሙን ለሰው ልጆች ሰጥቶ ከዘላለማዊ ረሃብ የሚያድናቸው መሆኑን ያስረዳናል። ሰዓቱ መሽቷል፣ ቦታው ምድረ በዳ ነው፣ እባክህ ህዝቡን አሰናብት ብለው በጠየቁት ጊዜ በማቴዎስ ወንጌል ምዕራፍ 14 ቁጥር 15 ላይ ማለት ነው። እርሱ ግን እንደ ቀድሞ ባለ ተስፋ ህዝብ የመጣበት የማይታወቀውን የእስራኤል ህዝብ ማለት ነው። እስራኤል ከግብጽ ወደ ምድረ ርስት ወደ ምድረ ፍልስጤም ወደ ከነዓን በሚገቡ ጊዜ በጎዳናቸው 40 ዘመን መና ከደመና እየወረደላቸው ውሃ ከጭንጫ እየፈለቀላቸው እየተመገቡ ኑረዋል። ስለሆነም እንደ ቀድሞው የተስፋ ህዝብ እንደ ህዝበ እስራኤል የመጣበት የማይታወቀውን ያመና ከዚህ መጣ ይባላል። ከሰማይ ሲወርድ ይታያል እንጂ ከሰማይ ምን አይነት መና ኑሮ ከወዴት መጣ ተብሎ ቢጠና መልስ ሊገኝለት አይችልም። ምክንያቱም በእግዚአብሔር ጥበብ የሚደረግ ስለሆነ ማለት ነው። የእግዚአብሔር ጥበብ ደግሞ የተገለጸልንን እናውቃለን፣ የተጻፈልንን እናውቃለን። ጥበብ እግዚአብሔርን ግን በምልአት ልናውቅ አንችልም ማለት ነው። የምናውቀው የማናውቀው ስላለ በእግዚአብሔር ስራ ላይ ስለዚህ እንደ እስራኤል መና ከደመና እየወረደላቸው ይመገቡ እንደነበረ ሁሉ የመጣበት የማይታወቀውን መና አምጥቶ ሊያጠግባቸው አልፈለገም ክርስቶስ ማለት ነው። እነዚያን የተራቡትን ህዝብ በሚያስተምርበት ጊዜ መና ከደመና ወርዶ ሊመግባቸው አልፈለገም። ክርስቶስ ምንድነው ያደረገው? ከዚያው ከራሳቸው እጅ ወስዶ ያላቸውን ህዝብ ባርኮ አክብሮ ለውጦ ህዝቡን ሊያጠግባቸው ወዷል። ምክንያቱም የእግዚአብሔር ሐሳብ የህዝቡን ረሃብ ለዘላለም ማጥፋት ስለሆነ ማለት ነው። ያንን አበርክቶ
5 እንጀራን 2 አሳን አበርክቶ ለ5000 ህዝብ ማጥገብ ነው የፈለገ እንጂ እምሃባልቦ ከሌለበት መናን አውርዶ መመገብን አልፈለገም። ከእስራኤላውያን አመጋገብ በተለየ ጥቂቱን ነገር አበርክቶ መግቧቸዋል ነው። ይሄ ከስጋውና ከደሙ ጋራ ምን ያገናኘዋል ስንል ይህን ህዝብ አበርክቶ ማብላቱ ያውም የራሳቸውን ተቀብሎ በፊታቸው በመካከላቸው አክብሮ አበርክቶ ሁሉም እንዲመገቡት ማድረጉ ጌታችን ኢየሱስ ክርስቶስ ከሰማይ የመላእክትን ባህሪ ሳይሆን ከምድር የእኛን ባህሪ ገንዘብ ማድረጉን እንረዳበታለን። ሐዋርያው ቅዱስ ጳውሎስ ዕብራውያን 2:16 ላይ ይነስኦ ለዘነስኦ መላእክት ዘእንበለ ዳእሙ እንዘራ አብርሃም የነሳውን ባህሪ የነሳውን ስጋ ከመላእክት ባህሪ የነሳው አይደለም። መላእክትም ስጋ ኖሯቸው ከመላእክት የነሳ አይደለም። መላእክት ስጋ የላቸው መናፍስት ናቸው፣ ረቂቃን አካላት ናቸው። ሆኖም የነሳውን ባህሪ ከአብርሃም ዘር፣ ከዳዊት ዘር፣ ከሰሎሞን ዘር ከተገኘች ከእመቤታችን ከቅድስት ድንግል ማርያም ነሳው ብሎ እንደሚነግረን ሐዋርያው ቅዱስ ጳውሎስ ክርስቶስ በመዋዕለ ስብከቱ ወንጌልን በሚያስተምርበት ጊዜ ለሕዝቡ ከእነርሱ መካከል የተገኘውን ህብስት አበርክቶ መመገቡ ከሰማይ ሰማያት ወርዶ የመላእክትን ባህሪ ሳይሆን ከምድር የእኛን ባህሪ ገንዘብ አድርጎ አካላችንን አካል ባህሪያችንን ባህሪ አድርጎ ፍጹም ሰው ሆኖ ማለት ነው በመካከላችን ተገኝቶ በየጥቂቱ አድጎ ለእናቱ እየታዘዘ ለዘመዶቹ እየታዘዘ አድጎ የኦሪትን ስርዓት እየፈጸመ ቆይቶ ከእኛ የነሳውን ባህሪያችንን እንዲሁም የእኛን ስጋ ከእኛ ተቀብሎ ከመለኮቱ ጋር አዋህዶ በነፍስ በስጋ አክብሮ ሁላችንም ተመግበ ነው እንድንድንበት ማድረጉን እናይበት ዘንድ አስቀድሞ የተሰራ ማዕድ ነበረ ማለት ነው። የ5 እንጀራ 2 ዓሣ የቅዱስ ስጋው የክቡር ደሙ ምሳሌ ሆኗል አስቀድሞ ማለት ነው። ምንም እንኳን ከህዝቡ መካከል ይህንን ድንቅ ምስጢር የተረዱት ባይኖሩም የእግዚአብሔር ቃል እንደሚነግረን ማለት ነው ወንጌላዊ ዮሐንስ በዘመኑ የነበሩት ህዝብ ይህን ምስጢር እንዳላስተዋሉ ይልቁንም ጌታን የወደዱት ህብስት አበርክቶ ስላበላቸው የዘላለም ህይወትን ስለሚሰጣቸው ሳይሆን የዘላለም ህይወትን በቅዱስ ስጋው በክቡር ደሙ እንደሚሰጣቸው ያንን በተራው ጊዜ የሰጣቸውን አበርክቶ የሰጣቸውን ምግብ ምሳሌ ማድረጉን ለቅዱስ ስጋው ለክቡር ደሙ ምሳሌ ማድረጉን ሳይሆን የተረዱት ለጊዜው ከረሃባቸው ነፃ ስላደረጋቸው ረሃባቸውን ስላስወገደላቸው ምሳሌ ህብስት አበርክቶ ስላበላቸው እንዲያውም ያስቡ እንደነበር ቅዱስ ወንጌል ይነግረናል ማለት ነው። ጌታም ጊዜያዊ ሐሳብ ስለነበራቸው ምድራዊ አስተሳሰብ ስለነበራቸው ክርስቶስን ሊሾሙት ይህ ህብስት አበርክቶ ቢራቡ ያበላል፣ ቢጠሙ ያጠጣል፣ ቢታመሙ ይፈውሳል፣ ቢሞቱም ያስነሳል፣ ይህን ቢሾሙት መልካም ነው ብለው ሊሾሙት ፈለጉት ነው የሚለው ክርስቶስ። ህብስትን አበርክቶ ካበላቸው በኋላ ከነሱ ተለይቶ ሂዶ ነበርና ሊሾሙት ይፈልጉት ነበር። ስለዚህ ክርስቶስ ገስጿቸዋል። ተገበሩ እንከሰ አኮ ለመብል ሐላፊ አላ ለመብል ዘይነብር ለህይወት ዘላለም ዘይሁበክም ወልደ እጓለ እመሕያው። ከእንግዲህስ ወዲህ ለሚያልፈው መብል መጠጥ አትስሩ። ለማያልፈውና የሰው ልጅ ክርስቶስ የሰው ልጅ የተባለ ክርስቶስ የሰው ልጅ የሆነ ክርስቶስ የእግዚአብሔር ልጅ የሰው ልጅ ክርስቶስ ነውና ክርስቶስ ለሚሰጣችሁ ለዘላለም ህይወት ለሚሆን መብል መጠጥ ስሩ እንጂ ብሎ ክርስቶስ ብዙውን ገስጿቸዋል። እውነትን ዘላለማዊ ህይወትን ስላላሰቡ ጊዜያዊ ምድራዊ ስጋዊ ምግብን ብቻ አስበው ይከተሉት ስለነበር ማለት ነው።
በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ የምናገኘው ነው። ተገበሩ እንከሰ አኮ ለመብልዕ ኃላፊ አላ ለመብልዕ ዘይነብር ለሕይወት ዘለዓለም ዘይሁበክሙ ወልደ እጓለ እመሕያው። ከእንግዲህስ ወዲህ ለሚያልፈው መብል መጠጥ አትስሩ፣ ለማያልፈውና የሰው ልጅ ክርስቶስ ለሚሰጣችሁ ለዘላለም ሕይወት ለሚሆን መብል መጠጥ ስሩ እንጂ ብሎ ተናግሮ ገስጿቸዋል። ነገር ግን ይህ ለሚመጣውና ለዘላለማዊው ሰማያዊ ህብስት ማለትም የሰው ልጅ ክርስቶስ ለሰው ሁሉ ሊሰጠው ስላሰበውና ለዘላለም ሕይወት ሊሆን ስላለው ማሳያ ሆኖ ስለመሰጠቱ ያ የበረከተው ህብስት ማሳያ ሆኖ ስለመሰጠቱ ከዚህ በኋላ ባስተማራቸው ትምህርቶች እንረዳለን። ከዚያ ሰዓት በኋላ ክርስቶስ ባስተማረው ትምህርት እንረዳለን። ምክንያቱም ከዚያ አያይዞ ስለማያልፈው ህብስት ስላስተማረ ማለት ነው። እንዲያ ባይሆን ኖሮ ስለምን በውሃ ዳር ያንን ታምራት አደረገ? በዚያውም ላይ የእንጀራውን ትርፍ 12 ቅርጫት እንዲያነሱ ሐዋርያትን ስለምን አዘዘ ስንል ይህ ቅዱስ ቁርባን በ12ቱ ሐዋርያት ስልጣን ሲታደል መኖሩን የሚያመላክት ሆኖ እናገኘዋለን ማለት ነው። በውሃ ዳር ማድረጉ ሰው ቅዱስ ቁርባንን የሚቀበለው ከጥምቀት በኋላ እንደሆነ የምንረዳበትና ያንን ህዝቡ ተመግበውት ከረሃባቸው ድነው የተረፈው 12 መሶብ 12 ቅርጫት መነሳቱ ይህንንም ሐዋርያት እንዲያነሱት ማዘዙ ቅዱስ ቁርባን በ12ቱ ሐዋርያት ስልጣን በካህናት በመምህራን መንፈሳዊ የክህነት ስልጣን ሲታደል መኖሩን የምንረዳበት ምስጢር ነበረው ነው። ለህዝቡ እንዲያቀርቡ ያዘዛቸውም ደቀ መዛሙርቱን ነው። በቅዱስ ወንጌል እንደምናነበው ያንን ህብስት ለህዝቡ እንዲያቀርቡ ያዘዛቸው ደቀ መዛሙርቱን ሐዋርያትን ነው። ምክንያቱም ሰማያዊው ህብስት ማለትም ቅዱስ ቁርባን እንዲታደል የሚፈለገው ስልጣነ ክህነት ባላቸው በሐዋርያት ወይም ደግሞ በካህናት በኩል በመምህራን በኩል ስለሆነ ማለት ነው። እንዲሁም በቅዳሴው ሁሉ ከቅዳሴም በኋላ በሚቀርበው የቤተ ክርስቲያናችን ዝማሬ ሊቁ ቅዱስ ያሬድ በደረሰው ዝማሬ በሚባል ድርሰቱ በክልኤ አሳ ወበ5 ህብስት አጽግቦም ኢየሱስ ለ50 ምዕት ኢየሱስ ክርስቶስ በሁለት አሳና በ5 እንጀራ 5000 ህዝብን አጠገበ የሚለው በቅዱስ ወንጌል የተጻፈው ተአምር ሁልጊዜ ይነገራል፣ ሁልጊዜ ሲመሰከር ይኖራል። ቤተክርስቲያናችን ሁልጊዜ ይህንን ስትዘምር በዚህ እግዚአብሔር ስታመሰግን ትኖራለች ማለት ነው። ምክንያቱም ያ ሁለት አሳና 5 እንጀራ የቅዱስ ሥጋው ክቡር ደሙ ማሳያና ምሳሌ ሆኖ ለህዝቡ ተሰጥቷቸው ስለነበር ማለት ነው። እንግዲህ ይህ ህብስት ወደ ዘላለማዊው ቤታችን ለምናደርገው ጉዞ እየተዘጋጀልን ስንቃችን መሆኑን እንረዳለን። በኋለኛው ዓለም የምንኖረው ኑሯችን እንደ እግዚአብሔር መላእክት ነው። እንደ እግዚአብሔር መላእክት ሆነን እንደምንኖርም ራሱ ክርስቶስ በቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 22 ቁጥር 32 ላይ ነግሮናል። አላህ ከመላእክት እግዚአብሔር የሰው ልጆች ከሞት በኋላ ባለው ህይወት እንደ እግዚአብሔር መላእክት ይኖራሉ ብሎ ነው የተናገረ። ፈሪሳውያንና ሰዱቃውያን በጠየቁት ጊዜ በሰማይ ማግባት፣ መጋባት፣ መውለድ፣ መዋለድ፣ መራባት የለም፣ ይህ ስጋዊ አኗኗር ስጋዊ ፈቃድ መብላት፣ መጠጣት፣ መድከም ዛሬ በምድር ላይ የምንኖረው አይነት አኗኗር በሰማይ እንደሌለ እንደ እግዚአብሔር መላእክት ንጹሃን ቅዱሳን ሆነው የሰው ልጆች በፍጹም ክብር በፍጹም ደስታ ያለ ድካም ያለ ህመም ያለ ምንም ችግር እና ውጣ ውረድ የእግዚአብሔርን ክብር በጸጋ ወርሰው የሚኖሩ መሆናቸውን ተናግሯል ማለት ነው። ስለዚህ ያለ መብላት ሰማያዊ ቤታችን እንኖር ዘንድ አስቀድመን ለነፍሳችን
የምንሰንቀው መንፈሳዊ ምግባችን ቅዱስ ቁርባን ነው ማለት ነው። ይኸውም በኃጢአት ካላሳደፍነው በስተቀር መቼ ሊጎድልብን የማይችል አንድ ጊዜ በልተነው ለዘላለም የሚሆን ምግባችን ነው። አንድ ጊዜ በልተነው ለዘላለም የሚሆን ምግባችን ነው። ሆኖም አንድ ጊዜ በ40 በ80 ቀን ከተቀበልን ከጥምቀት በኋላ ከተቀበልን ለምን በየጊዜው እንቀበላለን የሚል ጥያቄ የሚያነሳ ቢኖር እኛ በጉዟችን በምድራዊ እንቅስቃሴያችን ሁሉ በህይወት ጉዟችን ሁሉ ብዙ የምናጎድል ብዙ የምናጠፋ እንዲሁም ከእግዚአብሔር የምንወጣና ኃጢአት ለባህሪያችን የሚስማማን በመሆኑ በኃጢአት የምንኖር ስለሆን በሐሳብም ሆነ በንግግር እንዲሁም በድርጊት ከኃጢአት የማንነጻ ስለሆን በየጊዜው ንስሐ እየተቀበልን ቅዱስ ቁርባን እንድንቀበል ቤተክርስቲያናችን ታስተምራለች ማለት ነው። ምክንያቱም በክብር ላይ ክብር በጸጋ ላይ ጸጋ እየጨመረልን የሚሄድ ስለሆነ ማለት ነው። እየጨመረልን የሚሄድ ስለሆነ ይልቁንም የነፍስ ምግብ በመሆኑ የስጋን ምግብ ለስጋው ህይወታችን ቁርስ ምሳ እራት እያልን ዘውትር እንደምንመገበው ሁሉ ለነፍሳችን ህይወት ለዘላለማዊ ህይወት ቅዱስ ቁርባንን ከንስሐ በኋላ መቀበል እንዳለብን በየጊዜው በንስሐ እየታደስን ከኃጢአታችን እየነጻን መቀበል እንዳለብን የእግዚአብሔር ቃል ያስተምረናል። እንግዲህ የወንጌሉን ተአምራት ከቅዱስ ቁርባን ጋር በማስማማት ሊቃውንቱ በስፋት ያስተምራሉ። ስለዚህም በቅዳሴው በልዩ ልዩ የቤተክርስቲያኒቱ ምስጋና ተአምራቱ ሲነገር ሲመሰከር ይኖራል ማለት ነው። 5 እንጀራን 2 ዓሣን አበርክቶ ለ5000 ሕዝብ አጥግቦ 12 መሶብ መነሳቱ ዘወትር ሲነገር ይኖራል። ምክንያቱም የቅዱስ ሥጋው የክቡር ደሙ ምልክትና ምሳሌ ስለሆነ ማለት ነው። እንዲሁም ደግሞ የክርስቶስ ድንቅ ስራው ቢመሰከር ሕይወትን የምናገኝበት ስለሆነ ቅዱስ ሥጋው ክቡር ደሙ አማናዊ ሥጋ ክርስቶስ ደመ ክርስቶስ መሆኑን እናምናለን። አማናዊ ትክክለኛ የክርስቶስ ሥጋ የክርስቶስ ደም ማለት ነው። በብዙዎቹ ዘንድ ስለ ቅዱስ ቁርባን የልዩ ልዩ አይነት አስተምህሮ ይሰማል። ከቅዱስ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውጭ ያሉ ሰዎች የክርስቶስን ቅዱስ ሥጋ ክቡር ደም ምሳሌ ወይም ደግሞ መታሰቢያ እንደሆነ እንጂ አማናዊ እንዳልሆነ የሚናገሩ ብዙዎች አሉ። እውነተኛ የሆነውን የእግዚአብሔርን ቃል ባለመረዳት ማለት ነው። አማናዊ መሆኑን ቤተክርስቲያናችን በሚገባ ታስረዳለች፣ ከመጻሕፍት ያገኘችውን ታስተምራለች። ሆኖም ግን አንድን እውነት የሰው ልጆች ሲረዱት በልዩ ልዩ መንገድ ስለሚረዱት እውነትን ያልተረዱ አማናዊ መሆኑን የማይቀበሉ አሉ ማለት ነው። ቅዱስ ቤተክርስቲያናችን ግን የጌታን ቅዱስ ሥጋ ክቡር ደም አማናዊ እንደሆነ ታምናለች። አምናም የዘላለም ሕይወት እንደምታገኝበት ስትቀበል ትኖራለች ማለት ነው። የጌታን እራት ለማስታወስ እንጂ አማናዊ የጌታችን ሥጋና ደም ሊሆን አይችልም የሚሉ ሐዲሳውያን እንዲሁም ደግሞ ፕሮቴስታንታውያን አሉ። በልዩ ልዩ የእምነት አመለካከት ያሉ ሰዎች እንዲህ አይነት ሀሳብ አላቸው። ሆኖም ግን የክርስቶስ ቅዱስ ሥጋው ክቡር ደሙ አማናዊ ነው። ይህንንም በመጽሐፍ እንረዳለን። በእኛ ቤተክርስቲያን ዘንድ አማናዊ የመሆኑን ምስጢር ቤተክርስቲያናችን ባስቀመጠችው ቀኖና መሰረት ቅዱስ ቁርባን ከስንዴና ከወይን ይዘጋጃል። ከስንዴና ከወይን ይዘጋጃል። እግዚአብሔር ሰው ልጆች አብርሃምን
ከአዝሪት ስንዴን ከአትክልት ወይንን መረጠ ተብሎ እንደተጻፈ አብርሃምን ማለት አብርሃምን ብቻ መርጧል ማለት አይደለም። በአብርሃም እምነት አብርሃም ኮነ ስሮ ሃይማኖቱ አብርሃም ለሰው ልጆች የሃይማኖታቸው ስር ነው ተብሎ እንደተነገረለት በአብርሃም እምነት በኩል የሚነሱት በአብርሃም እምነት የሚኖሩትን ሁሉ እግዚአብሔር መርጧል ለማለት ነው። በዚህ አንጻር ከአዝሪት ስንዴን መርጧል። ይህም ለመስዋዕት ይሆን ዘንድ ማለት ነው። ከአትክልት ወይንን መርጧል። በዚህ ምክንያት ቅዱስ ቁርባን ከስንዴና ከወይን ይዘጋጃል ማለት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እስኪጸልይበት ድረስ በዚያ በቤተልሔም አምሳል ባለው ቅዱስ ቁርባኑ በሚዘጋጅበት ቦታ ተዘጋጅቶ ወደ ቤተ ክርስቲያን በቀራንዮ በተመሰለችው ቤተ መቅደስ መጥቶ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ ካህኑ እስኪጸልይበት በህብስትነት በወይንነት ይቆያል። በህብስትነት በወይንነት ማለት መለኮት ሳይዋሃደው ማለት ህብስቱ ወደ ስጋ መለኮትነት ሳይለወጥ ወይኑ ወደ ደመ መለኮትነት ሳይለወጥ ይቆያል ማለት ነው። ካህኑ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብሎ እስኪጸልይበት ድረስ ማለት ነው። ስለዚህ በታቦቱ ላይ አድርጎ ካህኑ እጁን ወደ ሰማይ አንስቶ ይህን ጸሎት ካደረገ በኋላ ግን ከህብስትነት ወደ ስጋ አምላክነት ከወይንነት ወደ ደመ መለኮትነት ይለወጣል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ይህን ይመስላል። ቅዱስ አትናቴዎስ ለምስጢረ ቁርባን ያስተማረውን ትምህርት ስንመለከት ነአምን በቁርባን ቅዱስ ከመውእቱ ስጋ ወደም ማህየዊ ዘእግዚእነ ወመድኃኒነ ኢየሱስ ክርስቶስ የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም እንደሆነ በከበረ ቁርባን እናምናለን ይላል። ዘውእቱ እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ወይትመየጥ እምከዊነ ህብስት ሀበ ከዊነ ስጋ ዘወልደ እግዚአብሔር ቃል ዘበአማን። ይኸውም ካህኑ ሳያከብረው ህብስት ወይን የነበረ ነው። ካህኑ ባከበረው ጊዜ መንፈስ ቅዱስ በላዩ ይወርዳል። ህብስት ከመሆንም የወልደ እግዚአብሔር ቃል አማናዊ ስጋ ወደ መሆን ይለወጣል ይልና ወከማሁ ጽዋእኒ ይትመየጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ ዘወልደ እግዚአብሔር በህላዊሁ እንዘ ውእቱ ይትዋሃድ ምስለ ስጋሁ። ወይኑም ከስጋው ጋራ አንድ ሆኖ ወይን ከመሆን የእግዚአብሔር የባህሪ ልጅ አምላካዊ ደም ወደ መሆን ይለወጣል ብሎ ያስተምራል ሊቁ አትናቴዎስ በሃይማኖተ አበው ማለት ነው ምዕራፍ 28 ቁጥር 22 ላይ። ስለዚህ እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ስጋ ወደም ብሎ የሚናገረው ካህኑ ሳይባርከው ሳይጸልይበት ህብስትና ወይን የነበረው ካህኑ ከጸለይበት በኋላ ግን ስጋና ደም ሆኖ ይለወጣል ማለት ነው። ወደ ስጋና ወደ ደም ወደ ስጋ ክርስቶስ ነው ወደ ደመ ክርስቶስ ይለወጣል ማለት ነው። ስጋ ክርስቶስ ደመ ክርስቶስ ይሆናል ማለት ነው። ከዚህ በኋላ በጻሕልና በጽዋው ላይ ህብስትና ወይንን ሳይሆን ስጋ አምላክንና ደመ መለኮትን በእምነት እንመለከታለን። ከዚህ ሰዓት በኋላ ለቅዱሳን በመልክዓ ህብስት በመልክዓ ወይን የሚታያቸው አይደለም። ቅዱሳን ሲበቁ ከዚያ ሰዓት በኋላ እኛ በህብስትና በወይንነት የምንመለከተውን እነርሱ ግን እንደ ሃይማኖታቸው ጥናት እንዳይምሯቸው ስፋት ተገልጾላቸው በቀጥታ ስጋ መለኮት ደመ መለኮት መሆኑ በአምሳለ ህፃንና በአምሳለ በግ ማለት በበግ አምሳልና በህፃን አምሳል ይገለጥላቸዋል ማለት ነው ለቅዱሳን። ይኸውም ምስጢር አለው። በመልክዓ ህፃን መገለጡ ህፃን በጻሕል ላይ ሆኖ ይመለከታሉ ቅዱሳን። ንጽህናውን
የሚያመለክት ሲሆን በሕፃን አምሳል ንጽሖሙ ለሕፃናት ከመ መላእክተ እግዚአብሔር የመላእክት ንጽህናቸውን እንደ እግዚአብሔር መላእክት ናቸው ተብሎ እንደተጻፈ በሕፃን አምሳል መመልከታቸው የክርስቶስን ንጹሕ ባህሪ መሆን የቅዱስ ሥጋውን የክቡር ደሙን ንጹህነት ለማስረዳት ሲሆን በበግ አምሳል መመልከታቸው ደግሞ መስዋዕት ሆኖ ለዓለም ቤዛ ሆኖ መሰጠቱን መስዋዕትነቱን ያመለክታል ማለት ነው። ስለዚህ በእኛ ቤተክርስቲያን አስተምህሮ ህብስቱና ወይኑ ከቤተልሔም መጥቶ በታቦቱ ላይ ተቀምጦ ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ከጸለየ በኋላ በመንፈስ ቅዱስ ጥበብ ምድራዊነቱ ወደ ሰማያዊነት ይለወጣል ማለት ነው። ምድራዊነቱ ወደ ሰማያዊነት ይለወጣል። ስለዚህም ህብስት ዘወረደም ሰማይ ተብሎ ይነገራል። ከሰማይ የወረደ ህብስት ይባላል ማለት ነው። ወሀቤ ህይወትን ለሰው ልጆች የሚሰጥ ፍጹም የክርስቶስ ስጋና ደም ስለሆነ በቤተ ክርስቲያናችን በቅዳሴ ጊዜ ዘወትር የሚጸለየው የጸሎት ክፍልም ይህንን ምስጢር ያመለክታል ማለት ነው። ይህም ጸሎት ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ ሶበ ይብል ካህን ጸጋ መንፈስ ቅዱስ ፈኑ ማእከለ ዛቲ ቅዱስ ቤተ ክርስቲያኑ ይየልጦሙ በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወእጹብ ኪኑ በመልክዓ ቁርባን። መልክዓ ቁርባን በሚባል ጊዜ አንድ የመልክዓ ቁርባን ክፍል የሆነ የጸሎት አይነት ነው። ካህኑ የመንፈስ ቅዱስን ጸጋ በእኛ ላይ ያሳድርብን ባለ ጊዜ ቅዱስ በምትሆን ቤተ ክርስቲያን ውስጥ መንፈስ ቅዱስ በልዩ ጥበቡ ህብስቱንና ወይኑን ፍጹም የክርስቶስን አካል ያደርግ ዘንድ በህብስቱና በወይኑ ላይ ይወርዳል የሚል ትርጉም ያለው የመልክዓ ቁርባን ምስጋና ነው ማለት ነው። ከዚህ ላይ የቅዱሳን ሐዋርያትን ትምህርት ስንመለከት ቅዱስ ጳውሎስ ስለዚህ ነገር ሲናገር በዚያች ሌሊት ህብስቱን አንስቶ አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው እንኩ ብሉ፣ ይህ ስለ እናንተ የሚሰጠው ስጋዬ ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ ማለት ነው ብሎ ይናገራል። ጌታችንም በቅዱስ ወንጌል ይህንኑ ሲያስተምር በማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስለ ሰው ልጆች ህይወት የሚሰጥ ቅዱስ ሥጋ ክቡር ደም እንደሆነ ተናግሯል። እንግዲህ ከዚህ ትምህርት እንደምንረዳው መጽሐፍ ቅዱሳዊ አስተምሮ እንደምንረዳው ሥጋው ደግሞ ፍጹም የጌታ ሥጋና ደም እንጂ መታሰቢያ እንደሆነ አይደለም። መታሰቢያ እንደሆነ የሚያስረዳ አንዳች መልእክት ስለሌለ ማለት ነው። ይልቁንም ይህን በበላን በጠጣን ጊዜ የጌታን ሞቱንና ትንሣኤውን ስንናገር እንደምንኖር ይህን እንጀራ በበላችሁ ይህንንም ጽዋ በጠጣችሁ መጠጥ ማለት ነው በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ተብለን ደግሞ ታዝዘናል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 26 ላይ ማለት ነው። ስለዚህም ቤተክርስቲያናችን ዘወትር በቅዳሴዋ ዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ፣ አቤቱ ሞትህን እና ቅድስት ትንሣኤህንም እንናገራለን እያለች የክርስቶስን ሞትና ትንሣኤ ስታስብ ትኖራለች ማለት ነው። የምናስበው ሞቱንና ትንሣኤውን ነው። ቅዱስ ሥጋው ክቡር ደሙ ግን አማናዊ ሥጋ መለኮት ደም መለኮት መሆኑን አምነን እንቀበለዋለን ማለት ነው። እንዲህ ባይሆን ኖሮ በሐዋርያት ትምህርት ሳይገባው ይህን ህብስት የበላ ይህንም ጽዋ የጠጣ የጌታ ሥጋና ደም ዕዳ አለበት ተብሎ አይነገርም ነበር። ምክንያቱም ሥጋ መለኮት ደም መለኮት ባይሆን ኖሮ ዕዳ አለበት ተብሎ አይነገርም ነበር፣ ዕዳ አይኖርበትም ነበር። ስለሆነም ሥጋ መለኮት ደም መለኮት የከበረ ስለሆነ በንጽህና ሆነ እንድንቀበለው ታዘናል ማለት ነው። ይህ የክርስቶስ ሥጋና ደም በመሆኑ ከኃጢአት ነጽተን ርቀን በንስሐ አልፈን እንድንቀበለው ታዘናል። መዘጋጀትና ንጹህ ሆኖ መቅረብ የሚያስፈልገን መንፈስን ሁሉ የሚያነጻ የምንቀበለው ቁርባን የንጹህ ባህሪ የክርስቶስ ሥጋና ደም ስለሆነ ነው ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅም ይህን ሲያስረዳ መንሱትኬ ነጽአ ሥጋሁ በድፍረት ወተመጥወተ ደሙ ዘእንበለ ኀፍረት እንዘቦ ላዕሌሁ ነውረ ኃጢአት፣
በላዩ ላይ ነውረ ነፍስ የሚሆን ኃጢአት እያለበት ስጋውን ደሙን መቀበል ጥፋት ነው ይላል። ካህኑም በቅዳሴ ጊዜ ዘኮነ ንጹሐ ይንሳም ቁርባን ወዘይኮነ ንጹሐ ይንሳ፣ ንጹህ የሆነ ከቁርባኑ ይቀበል፣ ንጹህ ያልሆነ ግን አይቀበል የሚል አዋጅ የሚያስተላልፈው ይህ ህብስትና ይህ መጠጥ ፍጹም የክርስቶስ ስጋና ደም ስለሆነ ነው ማለት ነው። እንግዲህ ለምእመናን በሚያቀበልበት ጊዜ ካህኑ ስጋሁ ወደሙ ለአማኑኤል አምላክነ፣ ይህ የአምላካችን የአማኑኤል ስጋና ደም ነው እያለ ያቀበላቸዋል። ጽዋ እንትን መጠጥ ደመ ክርስቶስንም ሲያቀብል ስራኤው ዲያቆን ዝንቱ ውእቱ ጽዋ ሕይወት ዘወረደ እምሰማያት ክቡር ደሙ ለክርስቶስ፣ ሰማያት የወረደ የህይወት መጠጥ ይኸውም የክርስቶስ ክቡር ደም ይህ ነው እያለ እየመሰከረ ያቀበላል ማለት ነው። እንዲያድርገን እንቀበላለን እናቀበላለን። ቤተክርስቲያናችን አማናዊነቱን አምና ትቀበላለች። አማናዊነቱን አምነው የተቀበሉት እንደሆነ በእውነት ሰይጣን የሰወረው መንፈስ ቅዱስ ደግሞ የሚያውቀው ኃጢአት ቢኖር የሚያስተሰርይ መስተስሪያ ኃጢአት ነው። ፍጹም የክርስቶስ ስጋና ደም ባይሆን ኖሮ እንዴት ኃጢአትን የሚያስተው መሆን ይቻለው ነበር? ኃጢአትን የሚያስተሰርይ ባልሆነ ነበር። ሆኖም ግን ፍጹም የክርስቶስ ስጋና ደም ስለሆነ ኃጢአትን ያስተሰርያል፣ የዘላለም ሕይወትን ይሰጣል። እኛም ሁልጊዜ በንስሐ እያለብን እንድንቀበለው ታዝዘናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው በሚለው መለኮታዊ ቃል መሰረት ቅዱስ ሥጋውን ክቡር ደሙን እየተቀበልን የዘላለም ሕይወትን እንወርሳለን ማለት ነው። ይህንን ማድረግ ሁላችንም ይጠበቃል ማለት ነው። እንግዲህ ቅዱስ ሥጋው ክቡር ደሙ ለሁሉም ሰው የተፈቀደ ያመነ የተጠመቀ ሁሉ በክርስቶስ ክርስቲያን የሆነ ሁሉ ሊቀበለው የሚገባ መንፈሳዊ ህብስት ሕይወትን፣ ጸጋን፣ በረከትን፣ ደስታን የሚሰጥ መንፈሳዊ ምግብ እና መንፈሳዊ መጠጥ መሆኑን በማስተዋል መረዳት ያስፈልጋል። ለዛሬ በዚህ በቃናል። እንግዲህ በቀጣይ በረሃ ግብር የመንግስተ ሰማያት መውረሻ መሆኑን እንዴት መንግስተ ሰማያትን የምንወርስበት እንዴት ነው የሚለው ሰፋና ዘርዘር አድርገን ከብሉይ ኪዳኑ መና ጋር ለእስራኤል ከወረደው መና ጋር እያነጻጸርን የምንመለከተው ይሆናል። ለዛሬ በዚህ በቃናል። ባለን ደቂቃ ተወሰነ ደቂቃ ቅዱስ ቁርባኑ ዙሪያ ጥያቄ ካላችሁ ባነሳ ነው ማለት ነው። ቀጣዮቹን ያው ስናነሳው ጥያቄ ልታነሱ ትችላላችሁ። ዛሬ ባየነው ጥያቄ ካላችሁ ቀጠል ትችላላችሁ። ስለነበረን ጊዜ አምላካችን ቅዱስና ክቡር ስሙ በፍጥረታት ሁሉ አንድነት የከበረ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆያል። አሜን አሜን። ለመምህራችን ቃለ ሕይወት ቃለ በረከትን ያሰማልን። ቃለ ሕይወትን ቃለ በረከትን ያሰማልን። እግዚአብሔር ይመስገን። ያገልግል